ዛሬ ያዘጋጀሁላችሁ የፊት ውህድ የጠቆረና የተለያየ አይነት ቀለም ያለው ቆዳን ለማስተካከል፣ ለማዲያት፣ ለብጉር ማዲያትን ብጉርን ለማፍዘዝ፣ የሞተ ቆዳን ለማስወገድ፣ ጥርት ላለ ቆዳ ፊትን ለማቅላት፣ ለማለስለስ የሚሆን ቆንጆ የሆነ የፊት ውህድ ይዤላችሁ መጥቻለሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የፊት ውህድ ወይም የፊት ማስክ በጣም ቆንጆ፣ በተለይ የፊታችሁ ብጉር ላለባችሁ፣ ማዲያት ላለባችሁ፣ ማዲያትን ለማፍዘዝ፣ ብጉርን ለማጥፋት እንዲሁም ደግሞ ፊታችሁን ለማቅላት የምትፈልጉ ይሄንን ውህድ ብትጠቀሙት ቢያንስ በሳምንት 2 ጊዜ ተጠቅማችሁ ውጤቱን ታዩታላችሁ ማለት ነው። በተለይ ደግሞ ፊታችሁ 2 አይነት ቀለም ያለው ከሆነ የፊታችሁን የቆዳ ቀለም ያስተካክልላችኋል። እንግዲህ ወደ አሰራሩ ስንሄድ ከሱ በፊት ግን ላይክ አድርጉ፣ እንዲሁም ደግሞ ፈቃደኛ የሆናችሁ ደግሞ ሸር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልኩኝ ወደ አሰራሩ ስንሄድ መጀመሪያ የጨመርኩት ሩዝ ነው። የተፈጨ ሩዝ በጣምም ያልደቀቀ ሸርከት ያለ ሩዝ ነው የጨመርኩበት። ከዛ በኋላ ደግሞ ቡና፣ ንጹህ ቡና የተፈጨ 2 የሻይ ማንኪያ የሚሆን ቡና፣ 2 የሻይ ማንኪያ የሚሆን የሩዝ ዱቄት እንዲሁም ደግሞ 2 የሻይ ማንኪያ የሚሆን የሬት ጀል ነው የጨመርኩበት። እንግዲህ ብዙ ጊዜ አንዳንዶች እህቶች የሬት ጀል አናገኝም የምትሉኝ ደግሞ እዚህ ላይ ማር መጨመር ትችላላችሁ። በሬት ጀሉ ፋንታ ማር ጨምራችሁ መጠቀም ትችላላችሁ። እንግዲህ ያንን የጨማመርነውን ግብአት ሁሉንም አንድ ላይ አድርገን በደንብ አድርገን እናዋህደዋለን ማለት ነው። 3ቱም ግብአት እንዲዋሃዱልን በደንብ አድርጋችሁ በማንኪያ ታደባልቁታላችሁ። ይሄንን ውህድ በሳምንት 2 ብትጠቀሙት በፊታችሁ ላይ ቆንጆ የሆነ ለውጥ ታያላችሁ። ይሄ ውህድ ለፊታችሁ ብቻ ሳይሆን ማንኛውም ቦታ ለጠቆረባችሁ እጃችሁን፣ እግራችሁን፣ አንገታችሁን መጠቀም ትችላላችሁ። ለፊታችሁ ብቻ ሳይሆን ለሰውነት አካላችሁ መጠቀም ትችላላችሁ ማለት ነው። በተለይ የጠቆረ ቦታ ካላችሁ ይሄንን ተቀብታችሁ ብታሹት፣ ማሳጅ ብታደርጉት ያ የጠቆረው ቦታ ጥቁረቱን ያስለቅቅላችኋል ማለት ነው። በጣም ቆንጆ ነው፣ ሞክሩት። አሪፍ ነው፣ እኔ ወድጀዋለሁ። እንግዲህ እንደዚህ አድርጌ አዘጋጅቼዋለሁ። ከዛ በኋላ ፊታችን እንታጠብና ንጹህ አድርገን በደንብ በሳሙና ታጥበን ፊታችንን ከዛ በኋላ እንቀባዋለን ማለት ነው። ፊቴን እየተቀባው ደግሞ ግብአቶቹ ምን ምን ጥቅም እንደሚሰጡን እነግራቸዋለሁ ማለት ነው። እንግዲህ ሩዙ ይሄ ነው፣ ግን እዚህ ላይ ስታዩት በጣም የደቀቀ ይመስላል። ሸርከት ያለ ነው፣ ብዙም የደቀቀ አይደለም። ላም ያለ እንደ ዱቄት አይደለም፣ ሸርከት ያለ ሩዝ ነው። እሱን ነው የተጠቀምኩት ማለት ነው። ያው ካርቶን ላሳያችሁ ብዬ ነው። ማንኛውም ሱቅ የሩዝ ዱቄት ስጡ ብትሏቸው ይሰጧቸዋል፣ እና ማንኛውም ሱቅ ያለ ነገር ነው። ሩዝ ለፊታችን በጣም ቆንጆና የተመሰከረለት ፊትን ለማጽዳት፣ ፊታችን ለማለስለስ፣ ለማቅላት ቆንጆ የሆነ የፊት ማስክ ነው ማለት ነው። እንግዲህ ቤተሰቦች እንደዚህ ካዘጋጀን በኋላ እንደነገርኳችሁ ፊታችንን ጽድት አድርገን በሳሙና ታጥበን ንጹህ ፊት ላይ ነው ማንኛውንም ውህድ መጠቀም ያለብን፣ እንቀባለን ማለት ነው። እንግዲህ እየተቀባን ሩዝ ምን ጥቅም ይሰጣል ለፊታችን ካላችሁኝ፣ የሩዝ ማስክ ለፊታችን ለቆዳችን የሚሰጠው ጥቅም በተለይ የጠቆረና የተለያየ አይነት ቀለም ያለው ቆዳን ያስተካክልልናል። እንዲሁም ደግሞ ለቆዳ ሃይድሬሽን ይሰጣል፣ የቆዳ መስመሮችን ይቀንሳል፣ ብጉሩን ለመቀነስ፣ ማዲያትን ለማብዘዝ ይረዳናል ማለት ነው። ሌላው ደግሞ የተጠቀምኩት ቡና ነው። ቡና እንግዲህ የሞተ ቆዳን ያነሳልናል፣ እንዲሁም ደግሞ ከእርጅና በፊት የሚመጣ የፊት መሸብሸብን ይከላከልልናል ማለት ነው። ሬት የማታገኙ ደግሞ በሬቱ ፋንታ ማር መጨመር ትችላላችሁ ብያችኋለሁ። እንግዲህ ማር ምን አይነት ጥቅሞችን እንደሚሰጥ ልንገራችሁ።
እንግዲህ ማር ፊት ላይ ያለ ኤክሰስ ኦይል እንዲስተካከል ያደርጋል። አንቲባክተሪያል ስለሆነ በብጉር የምትቸገሩ እንዲሁም ደግሞ ብጉር ጠባሳ ጥሎ የሚያልፍባችሁ ሰዎች ማርን ከቡና ጋር ቀላቅላችሁ ብትቀቡ ፊታችሁ ላይ ያለ ብጉርና ፊታችሁ ላይ የሚወጣ ጥቁር ነጠብጣብን ያስወግድላችኋል ማለት ነው። ሬት የምታገኙ ደግሞ የሬት ጀል እኔ እንደጨመርኩት የምታገኙ ደግሞ እንግዲህ ሬት ቆዳን ለማስዋብ፣ ቆዳን ለመፈወስ፣ ቆዳን ለማራስ አዘውትረን ሬት ብንቀባ የቆዳ በሽታዎችን ለማከም ያገለግለናል። ኢንፌክሽን ለማከም ይረዳል። በቫይታሚን ኤ፣ ኢ፣ ሲ፣ ቢ12 የበለጸገ ጀልን ያመነጫል። ስለዚህ ሬት ፊት ላይ መጠቀም በባክቴሪያ የሚመጣ እብጠትን፣ ቁስሎችን ሬትን በመቀባት ማዳን ይቻላል ማለት ነው። እና ቤተሰቦች እነዚህ ሶስት ግብአቶች አንድ ላይ ተዋህደው ለፊታችን በጣም ጠቃሚ የሆነ ውህድ ነው ማለት ነው። እንደዚህ እያደረጋችሁ አንድ ላይ አዋህዳችሁ ብትጠቀሙት ለቆዳችን ለፊታችን እጅግ በጣም አስፈላጊ ነገሮች ስለሆኑ እንደዚህ እያደረጋችሁ ፊታችሁን ማስዋብ፣ ቆዳችሁን ማስዋብ ማለስለስ ትችላላችሁ ማለት ነው። እኔ ወድጀዋለሁ። እንግዲህ እንደዚህ አድርጋችሁ ትቀቡታላችሁ። ከዛ ትንሽ ከ15 እስከ 20 ደቂቃ ታቆዩትና ትታጠቡታላችሁ። ከ20 ደቂቃ በፊት እንኳን አትታጠቡት። እስከ 20 ደቂቃ ታቆዩትና ከዛ በኋላ በንጹህ ውሃ ትለቃለቁታላችሁ ማለት ነው። ሳሙና ምናምን መምታት አያስፈልጋችሁም። በንጹህ ውሃ ብቻ መታጠብ ትችላላችሁ ማለት ነው። እንግዲህ እንደዚህ ከተቀበሉት በኋላ ከ20 ደቂቃ በኋላ ራሱ ድርቅ ይላል። ድርቅ ሲል ደግሞ እኔ ቀስ እያደረኩ ማሳጅ እያደረኩኝ እንትን እለዋለሁ ማለት ነው። አራግፈዋለሁ የተቀባሁትን። እንደነገርኳችሁ ሩዙ አልደቀቀም። ስለዚህ እንደዚህ ማሳጅ ስታደርጉት በራሱ ጊዜ ፍርፍር እያለ ይወድቃል፣ ይራገፋል ማለት ነው። ይህንን ውህድ በሳምንት 2 ጊዜ ብትጠቀሙት እውነት በጣም ቆንጆ ለውጥ ታያላችሁ። ፊትን ያቀላል፣ ጥቁር ነገሮችን ያስወግዳል። በተለይ ጥቁር ነገር የጠቆረባችሁ ቦታ ላይ ይህንን ውህድ ብትቀቡት በደንብ አድርጎ ነው የሚያስወግድላችሁ። እዚህ ክርናችሁ አካባቢ እንዲሁም ደግሞ ብብታችሁ ላይ እጃችሁ ቀን ስትሰሩበት ውላችሁ የእጃችን መታጠፊያ አንዳንዴ ጭምድድ ይልና ይጠቁርብናል። እሱን የምትቀቡት ያንን ጥቁረቱን ያስወግድላችኋል። ማዲያት ካለባችሁ ደግሞ ሩዝና ቡና እንደዚህ ማር አድርጋችሁ በሳምንት 2 ብትጠቀሙት የፊታችሁ ማዲያት እየፈዘዘ ይሄዳል። እና እንደዚህ አድርጋችሁ ተጠቀሙት ቤተሰቦች። እንደዚህ አድርጌ ከተቀባሁት በኋላ ታጥቤዋለሁ። ከታጠብኩት በኋላ እንግዲህ በባለፈው የሰራሁትን ክሬም እቀባለሁ ማለት ነው። ከቫዝሊን ከሬትና ከቤቢ ኦይል የሰራሁት ነው። እሱን እቀባለሁ ማለት ነው። እናንተ ያላችሁን የፊታችሁን የምትቀቡትን መቀባት ትችላላችሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበር። ከወደዳችሁት ላይክ አድርጉ። በሌላ በአዲስ ቪዲዮ እስከምንገናኝ እስከዛው መልካም ጊዜ